سلام فتوات تخطلتنا سمرة لمن هم زلمو داوز هلو نزات له تكور حدش جينات تحزلهم قرينا دش كان حدش تمام بس كان قاري ترصع فيديو له ما جمرو صاد كان رئيس برجق بزعبا إرترا بزوحي وتزارب نيرو أنا خمل سولو بقوع سلا زي كونه نزي ورادا جنرال مساي مكونني مل سولو لفو بهواتنا بفدرال منغستو محل ጦርነት ሲካሄድ የጻድ ካን ጥያቄ በወቅቱ የትግራይ ህዝብ ተበደለ ወይም የትግራይ ህዝብ ጋር የተያያዘ አልነበረም ከኤርትራ ከሻቢያ መንግስት ጋር ከኤርትራኖች ጋር ባለው ጸብ ምክንያት በጣም ይፈራቸው ነበር أبز حلف أوان أمونغو حوحاتن فدرال منغستن كينات أبز كادولو زنبر أوان نايتاد كان حطو بتغزي حزب تقراي تبديلو زبل ويمس حزب تقراي تحاز حطو ينبرن مس منغست إرترا ويمس شعبي أبز نوبرو كيم مغنيات بتعمي فرحم نيرو أمونغو أبيم بريزيدنت إيسياسن زنبر تصبو ركب أب كبيد سقات كابز ودقو بوليتيكنياتاتن وتادراويان مراحتن حدا ليتنال جنرال صادقاني نيرو حلو فحلي فون السوب زنبرو له زنبره هنسا إرتراويان جزات خارية من تسمعوا كم يحر فرحي استلعله أبت هنسا يكون أبت خبابي أي الرأيين نيرو سنيعو إرتراويان يموتوا مس فيدرال منغست خوينا مقالة خاتو يمزبل ورم السمعيو نفيتو نفسو نمدحان هاديمو نبرا خاز غدا زعبي يطلوهم سي إرتراويانن سبا سلطانن شعبياي حج كمان أمونغو أبي أحمدن سبا سلطان إيرتران زنبرا قمد كم استفتكن زنبرا ركب مقراتون مسرقا قتايو ناب أبي أحمد كيدوز تلتفت من الوقت أبي أحمد كم نفلطو تقالا باطاي سلازغونا مسوقا وامنا قريلن سلازا حدا جزي اتي كاب أبي زقبورو اللي زولو دقف صبوق جيروس تردو اي مسلنن ليتنال جنرال صادقان قبرتن ساي مغنياتو عبلع الفيدرال منغست خمس زبالة حدقاتات يمتسالو نزوم سبات زيوم ممكات مالت نهزب تقراي مدحان مالتي يزبل 1 مليون زاكل هزب تقراي يستفقو أمونغو أبي أحمدن أمونغو بعل صادقانن بستفتر غرقوسي لومي نهزب تقراي زلنقص تمثيلو جن كا مس أبي أحمد تلتفو مدحان هزب تقراي كوينز متسالو زولو منقدي أبتع زبت هزب تقرايو زودغو زولو إذا فتر زلوا قات أمرما نبعل دبرتين نمبر نبعل صادقان صبوا نجراي مثلنني بعل دبرتين نزق قات أمز تتقيمهم حمد لحيسهم كتنسو تدالي مالو يبل يكورت جزء يشجر جزء قدني الناتي ليش أبلي ساكو سلين برا إننا لما متروان أمر باتا جيتها شوما من ترترالو تقرأين كرتو يهدو هلوم والكامل البرسجنا من شكرا لبرسقنا غزالو برسقنا يالن ሁሉ አደርጋለሁ የራሴን ኮንስቲትዩንሲ የራሴን ህዝብ አዋርጄ የራሴን ትግል ሸጬ መጥቼ ባሪያ ልሆንል እኔ አይቀበለኝም እንዴ አብይ አህመድ ይቀበለኛል እኮ በለም ምን ጥርጥራለሁ ጠቅላላ እዛ ያለው ይሄ ፋርሴቦላን በሙሉ አባሮ እዚህ ሸራተን አዲስ ያስቀምጠኛል ስቱዲዮም መኖሪያም ምግቤም ምናምን ሸራተን አዲስ ያደርገዋል የት ያገኛል እንደዚህ አይነት ሚዲያ ለሱ የሚመጥን ሚዲያ የት ያገኛል እንደዛ ማለት ነው ግን እኔ የምሄደው ምን ሆኜ ነው የምሄደው አብይ ደግፌ ለሆዴ ነው ከሄድኩኝ ለሆዴ ማለት ነው ለጥቅሜ ብዬ ነው ቢሊየነር ለመሆን ነው ለመዝረፍ ነው ስለዚህ ማንንም ሰው ብልጽግናን እደግፋለሁ የሚል ሰው ና ነው የሚለው ከየትም ያሰባሰው የሚያመጣ ናጌታቸው ከትግራይ ተደራድሮ የትግራይ ኃይሎችን አምጥቼ ስልጣን ሰጥቻለሁ የሚለው እነማንን ነው የሰጠው ቲፒኤልኤፍ ነው የሰጠው እንዴ መጣበታለሁ ስለ ፕሪቶሪያ ጉዳይ ሸኔ የሚባለው ዝም ብሎ በደላሎች አንድ ጳጳስ አሉ ሄዶ እየተደራደሩ ምናምን ይያሉ ከዛ አንድ አድቫይዘር የሽመልስ አዲስ የጸጥታ ምናምን አድቫይዘር አርገ ስላስቀመጥከው እንደዛ ነው ሸኔ ተደራድሮ ነው የመጣው ማን ነው እየተዋጋ ያለው ሸኔ የሚባለው ታዲያ ትግራይ ተደራድሬ ስልጣን ሰጠዋቸው እውነት ነው አረጋው በረ ይሰጣዋል ጌታቸው ሰጥተዋል በፍጹም ምዕራብ ትግራይ ህወሓት ነገ ሟች ነው ይሄ ትግራዩ ዳንኤል ክብረት ጌታቸው ረዳ ምዕራብ ትግራይ ለምን ብሎ ይገባል ከዚህ ከወጣን እኮ 5 ዓመት ሆኖናል ምን ሊያደርግ ነው የሚገባው ሲል ነበር ከትግራይ ብላት ስሙን አትጥራው ለህይወቱ ብቻ ለመድኃኒቱን ብቻ ለመውሰድ ህክምናውን ወጪው ከባድ ስለሆነ ለዛ ብለ ተከራር አድርጎ አንተ ወሰደው ሄዷል እኮ ከትግራይ እኮ ተጠራርጎ ወጥቷል ያ የትግራዩ ካሳ ጨመዳም ወሰደው ስልጣን ስጣቸው የበለጠ ስልጣን ስጣቸው
እንደዚህ ጨዋታ ግን የለም። ወደ መረር ያለ ጉዳይ እየገባ ስለሆነ እኮ ነው። ራሱን ማንጎ አድርጎ የሚያስብ ግራዋ ነው። ልክ ጽፎ የጻፋቱን ያነበበው ሪዋይንድ አድርጋችሁ መስማት ይችላልላችሁ። ጽፎ ነው የገባ ለመሳደብ የአማራ ኃይሎችን እየቀጠቀጠ ክፍለ ጦሮቹን ደምስሶበት እየቀጠቀጠ ሰላማዊ ሰልፍ እያሳየ ያለው ግራዋ ነው፣ ማንጎ ነው። ሰላም እንትን እያደረገ ማዳበሪያ እንዳያልፍ እየከለከለ እያለ እየቀለደበት ያለው ለዶክተር ደሳለኝ ጫኔ የተሰጠ መልስ ነው። እኛ እኮ እነዚህ ተደራድረናል፣ አሸንፈናቸው እኮ እነ የትግራዩ ካሳይ ጨመዳ አሸንፈናቸው ስልጣን ሰጥተናቸዋል። የትግራዩ ዳንኤል ክብረት በእኛ ባህል እንኳን ነበረም እኮ ካሸነፍክ ነው። ከነዚህ ጋር ግን ይኸው ስልጣን ሰጠናቸው እያለን ነው። ማንም የሚባል የትግራይ ሰው ትግራይን ወክሎ ብልጽግና ላይ ያለ ማንን አሸነፈ ነው? ለማን ነው ስልጣን የሰጠው? ማን የሚባል ስልጣን ሰጠው? ማን የሚባል ከትግራይ ብሎ ይሄ ቀልድ እኮ አይደለም የምናወራው እኮ ሲሪየስ ጉዳይ እኮ ነው። አብይ ገባበት እኮ ሲሪየስ ጉዳይ እኮ ነው። አልገባውም ማለት ነው። እዚህ ሚዲያ ላይ መጥቼ አንዳንድ ነገር ጣጣ አርጊያት የሚሄደው አይገባውም እንደ አብይ አህመድ ማለት ቀደም ሲል ይከታተለው ነበር። በደንብ እንደሚከታተለው እናውቃለን። ጊዜ የለውም፣ ቆርጣችሁ ላኩለት። ጊዜ የለውም ወይ ነው የገባበት። አሁን እንደዚህ አይነት እንደዚህ ነው ብለህ እንትን ተኳኩለ የምትመጣው ነገር በደንብ ውስጥ ኢንተርናላይዝ አድርገው እንጂ ነገሮችን አንብበው እንጂ ነገሮችን እሱ የነበረበት ድርጅትም ጭምር ነው። ኦህዴድ የሚያምንበት ራሱ የሚያምንበት እኮ ነው። ኦህዴድ እኮ ነው አይደል እንዴ? የሱ ፓርቲ እኮ ነው። ይሄን የሚያምን የአባዱላ ፓርቲ እኮ ነው የገባው። የኤርትራ ጉዳይ የኢንዲፔንደንሳቸው የቅኝ ግዛት ጥያቄ ነው። ቱርክም ኦቶማን ኤምፓየሩም ግብፅም ጣሊያንም እንግሊዝም በሙሉ የተረባረቡ እስከ መጨረሻ እስከ እንግሊዙ 10 ዓመት ገዝቷል። ከዛ ፌዴሬሽን ፈረሰ። የዚህ ሁላ ታሪክ ወደ ኋላ ሄዶ ማናቸው ዶክተር ፍስሐ ማናቸው የሚባሉት ፍስሐ አስፋው ዶክተር ፍስሐ አስፋው የደርግ ተደራዳሪ የነበሩት ሪፖርተር ዩቲዩብ ላይ አለ። ትላንት ይወጣል። ግሩም የሆነ ኢንተርቪው ነው። የኢትዮጵያ የቋንቋዎች ኢንስቲትዩት ዳይሬክተር ነበሩ ድሮ በደርግ ጊዜ እና አትላንታ የነበረው ድርድር ደርግ ከነ የኤርትራ የኢትዮጵያና የትግራይና የኢትዮጵያ ኃይሎች የደርግ ውይይት ላይ ተሳታፊ ነበሩ፣ ተደራዳሪ ነበሩ ከደርግ ጋር ደርግን ወክለው ተናግሯል። እዛ ላይ ተናግሯል። ይሄን የምናገረው አያውቅም። እኔ ቁም ነገር ይናገራሉ። ታሪክ ነው የሚያወሩት። ምንም ታሪክ ነው መጽሐፍ ነው የሚናገሩት። ራሳቸው የነበሩበትን ነው ሲናገር ሪፖርተር ላይ ያለ ትላንት የተላለፈ ጊዜ ካላችሁ ብትሰሟቸው ጥሩ ነው። ሰውየው ግን አሁን ያኔ ህወሓትም ኦነግም ብአዴንም ሌሎችም እርግጠኛ ሄደንም እንደዛ ነው ተቀብሎ ነው እውነት ነው ብሎ የቅኝ ግዛት ጥያቄ ነው። ከዛስ ታዲያ ምን ስለሆነ ነው? አሁን ደግሞ ቀይ ባህርማ ሉዓላዊ ሀገር ነው። አሁን ፕሮፌሰር እስቄል ገቢሳ ምንድነው? ፖለቲከኛ አይደለም። እልም ያለ የዩኒቨርሲቲ ታዋቂ ፕሮፌሰር ነው። የሚያውቀውን ነው። 1000 ዓመት ወደ ኋላ ኢትዮጵያ ቀይ ባህር ጋር አልነበረችም። ኢትዮጵያ ቀይ ባህር ጋር የምትተዋወቀው ለ40 ዓመት ነው፣ በፌዴሬሽኑ ጊዜ ማለት ነው። ፌዴሬሽኑና በ30 ዓመቱ ጊዜ ነው። አሁን ከሱ ጋር መሞገት ነው። አንድ የታሪክ አስተማሪ አምጥተው ሞግቱት። ፖለቲከኛው ቀይ ባህር በኃይል ምናምን ነገር ቀይ ባህር ብናገኝ ጥሩ ነው፣ በኃይል ግን አታደርገው። በዩኤን ሪኮግናይዝድ ሀገር ነው። አብይ የፈረመው አንዱ ያቀብሏል። አጼ ምኒልክ የፈረሙት ኃይለ ሥላሴ ያከበሩት። ዘውዲቱ በሉት ኢያሱ በሉት ኃይለ ሥላሴ በሉት ደርግ መለስ ኃይለ ማርያም ያከበሩት ነው የመጡት። ለምንድን ነው 99 ዓመት ተብሎ ለጅቡቲ የሰጡት አጼ ምኒልክ? ለምንድን ነው ደርግ ያላፈረሰው? ለምንድን ነው መለስ ያላፈረሰው? ጅቡቲ እኮ ማን አባቱ ነው ጅቡቲ የሰጠብን? በ99 ተብለን ለኮንትራት ሰጠናት እኮ በዛው ሄደች እኮ ብሎ ለምን ክሌም አያደርግም? ለምን ክሌም አታደርግም? ጅቡቲ እውቀት ይጠይቃል። ይሄን ለመጠየቅ እንዴ ጋት ይጠይቃል። ለልጆቻችሁም ተረት ይሆናል። ቤድ ታይም ስቶሪ ነው። ብዙ ጊዜ በተለይ ውጭ ሀገር ያሉ ሰዎች ተረት መጽሐፍ እያነበቡ ነው። በእንግሊዝኛ የአሜሪካን ኮንቴክስት አድርገው የአውሮፓን ኮንቴክስት አድርገው ሽምባር ከስፍታት ተተልተና ናይሎም መደብና እዚ መስመር አቀጣል በሐድሽ ቪዲዮ እስካሁን መጥብ ብለለኹ መሰናይ ጻንሕት ጎረብ